ስሜት ነው የሚፈልገው። እኔ የማውቃት የግሌ እሷ ናት። እንኳን ልትቀመጥ ነይ እዚህ ተቀመጭ ስትባል እንኳን እሻት የራስ ጉዳይ። እሺ እሺ በቃ ከዚህ በኋላ አይመጣም። ቆይ ግን አንተ ለምን ቅር አለ? ማለትማ መድብል እዚህ ስለመጣ ለምን ቅር አለ? የትትናና የአብርሽ ፍቅር እንግዲህ እየጨመረ መጥቷል ማለት ነው። እንግዲህ በሚገርም ሁኔታ ትትና ወደዚህ ቤት ከመጣች ጀምሮ አብርሽ ለሷ ያለው አመለካከት በጣም ጥሩ እና ቆንጆ የሚባል ነበረ። ያው ከዚህም እንግዲህ ዋናው ነገር የመጀመሪያው እንግዲህ በቃ አብርሽ መጀመሪያ ያው እሱን ያመጣት እና በጣም ነበር ደስ የሚለው ቤተሰቦቻችን። በመጨረሻ እንግዲህ አብርሽና ትትና እንግዲህ ፍቅራቸውን ወደ ጥሩ እያመጡት ነው የሚገኙት። በተለይ አብርሽ ለትትና ያለው ነገር በጣም ደስ የሚል ነው። ቤተሰቦቻችን አሪፍ ነው የሚባል ነው። ምክንያቱም እንግዲህ ታውቃላችሁ በተደጋጋሚ ያለውን ነገር በጣም የሚገርም ሁኔታ ነበረ። ትትና ሁኔታዋን ብቻ ኤኒዌይስ ተመችተዋለች። ትትና እዚህ ቤት ከመጣች ጀምሮ በጣም ነው የተመቸችው ለአብርሽ ማለት ነው። ምክንያቱም አሪፍ በቃ ብቻ የሆነ ነገሩ የሱን መስፈርት የምታሟላ አይነት ሴት ሁኔታ ነው የታየችው። በዛም እንግዲህ በጣም የሚገርምና ደስ የሚል ሁኔቶች ነበሩ የነበሩት ቤተሰቦቻችን። ሌላው እንግዲህ ደግሞ ዋናውና ትልቁ ነገር መድብልን ነበር የፈራው። በተለይ አብርሽ መድብል ወደዚህ ቤት መምጣቱን ከትትና ጋር ግንኙነታቸውን ወይም ደግሞ ያላቸውን የሰላምታ ልውውጣቸውን ብዙም አላስደሰተውም። ምክንያቱም ፈርቶት ነው እንግዲህ ያኔ መድብል ጋር እንደውም እሱ የሸወደችው ማለት በፊት የሚተዋወቁ እንደዛ ነው የሚመስለው ማለት ነው። ግን እንደሱ አይደለም፣ ሁኔታው እንደሱ አይደለም። ምክንያቱም አብርሽና ይቅርታ መድብልና ትትና የሚታወቁት በትንሽ በሽራፍራፊ ሰከንዶች ውስጥ ነው። ምክንያት እሱም የመጀመሪያው ጊዜ ነው ሲያያት፣ እሷም ስታየው እንደዛው ነው የመጀመሪያ ነው። ገብቷቸዋል። በዛ አማካይነት እንግዲህ በጣም የሚያስጠላና እንትን የሚል ውስጥ ነው ያሉት። የተገናኙትም እንግዲህ ትትናን ለማዳን ያንን ህይወቱን ሰውቶ ገብቶ እሷን ለማዳን ያደረገው ትንቅልቅ በዛች ሽርፍራፊ ደቂቃ ውስጥ ነው እንጂ የሚተዋወቁት ከዛ ውጭ አይተዋወቁም ጋይሶችዬና ለዛ ነው እንግዲህ መድብል የሚያውቃት። በዛ ላይ ደግሞ ብዙ መስዋዕትነት ከፍሎ የበዛች ሁኔታ ውስጥ ስላዲያናት ከዛ አንፃር ነው ነገሮችን እሱ እያየ ያለው እንጂ ከሌላ አንፃር አይደለም። ሲቀጥል ደግሞ አብርሽ በዚህ ልክ እንትን ከማለቱ ባሻገር ምንድነው የተፈጠረው ነገር ብሎ ቢለው ቀላል ነበር ነገሩ። ገባችሁ አይደል ጋይስ? ግን ያው እሱ ያን ነገር እንትን ማለት አልቻለም፣ ማለት አልፈለገምም። ከዛ በቃ ወይ ደግሞ በቃ የኔ ናት ወድጃታለሁ ብሎ ለመድብል ማስረዳት ይችል ነበረ። ግን እንደዛ መናገሩን አልፈለገውም። ገባችሁ አይደለ? ግን በቃ ለምን ፈለካት? ካሁን በኋላኛ ቤተሰቡናለች በቃ ስላዳንካት እናመሰግናለን። በቃ አይደል የሆነ ስትሬስ ምናምን ያው በርግጥ የወንድነት እንትን ባህሪው ነው፣ ተረድተነዋል ያብርሽንም። ግን ደግሞ ከዚህ ሻል ባለ በተማረ ምሁር በእንትን ባለ አማርኛ ቢነጋገሩ ደግሞ የበለጠ ያምር ነበር ማለት ነው ቤተሰቦቻችን። እና እንግዲህ ያየን ያለ ነው እሱን ነገር ነው። ግን እንደሚያስተካክል አብርሽ አንጠራጠርም። ያው በርግጥ ትትናም እኮ ለአብርሽ የሆነ ስሜት አላት፣ ደስ የሚል ማለት ፊሊንጓ የሆነ የወደደችው አካል አላት፣ ከሱ የሆነ ስሜት አላትና እሷ ራሱ የሆነ ማታውቀው ባህሪ እየተሰማት ነው። የሆነ ልቧ እየደነገጠ ነው ምናምን፣ የሆነ የሚመታ ስሜት አላት ምናምን
መድብል ደግሞ የሆነ ነገሯ እሷን የተመቸችው ይመስለኛል። በዛ ላይ ደግሞ ያው እንደሚታወቀው በዋናነት እሷን የሚፈልጋት ከምንም በላይ ከሁሉም ባሻገር ለእንትን ነው ማለት እነዚህና ያሳለፉባትን ያን በደሎች ስቃይዋን መከራዋን ጥንቅቅ አድርጋ ስለምታውቅ ከዛ ባለፈ ደግሞ የነዚህና ስራቸውን በደንብ ስለምታውቅ እሱን ነገር በህግ እንዲታጋልጥላቸውና ለምስክርነት እንዲትረዳቸው በጣም በዋናነት ይፈልጋሉ። በቃ እሱ ነው ትልቁ ነገር ማለት ነው ቤተሰቦቻችን እና በዛ አማካኝነት እንግዲህ ለዛ ነው ብዙ ጊዜ መድብል ወደ እሷ መምጣት የሚፈልገው እንጂ ከዚህ የተለየ ሌላ ምንም አይነት ስሜት ኑሮት አይደለም ማለት ነው። ግን ያው እሱ የተረዳበት መንገድና እየተናገረበት ያለው መንገድ ያው ስለሚለያይ ነው እና ያው ብቻ እንግዲህ ነገሮች እንደሚስተካከል ተስፋ እናደርጋለን። ሌላው ደግሞ እንግዲህ አብርሽ ከትትና ጋር ባለው ሪሌሽን እንትና የግሌ ደግሞ በጣም ከባድ ስሜት እየተሰማት ነው፣ እየተናደደችበት ነው፣ እያዘነችበት ነው። ምክንያቱም አብርሽን ራሷ ማድረግ ነው የምትፈልገው። አብርሽ ደግሞ ያው ለሷ እንደሚታወቀው ምንም አይነት ስሜት የላቸውም እና ያው እንግዲህ የሚቻለውን ነገር ለማድረግ እየሞከረ ነው። እሱ ከእህትነት ባለፈ ለምንም ነገር እንደማያያት እንደማይላት ነው እየነገራት የሚገኘው። ግን እሷ ነው እንደዛ አይደለም የምን እህትነት ነው የምታወራው ምናምን ነው የምትለው። ግን ቢሆንም ያው ያለው እንግዲህ ነገር እስካሁን ባለው ሁኔታ በዚህ እየቀጠለ ነው ያለው። ሌላ ምንም የተለየ ነገር የለውም ማለት ነው ቤተሰቦቻችን። እንግዲህ በቀጣይ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ያው ደግሞ የግሌ አሁን ተተና ላይ ነው፣ አሁን አብርሽን ሳይሆን ተተና ላይ ነው የሆነ ነገሯን በቃ ትናደዳለች፣ የሆነ ነገር ማድረግ ትፈልጋለች ምናምን በቃ ገባችሁ አይደለ? በቃ የምትችለውን ነገር ሁሉ ለማድረግ ነው የምትጣጣረው። ያዋል አይደል? በቃ የምትችለውን ነገር ለማድረግ በቃ ከምንም በላይ ያለውን ነገር ለመጋፈጥ እየመከረ ነው የምትገኘው። ቤተሰቦቻችን እንግዲህ በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰቦቻችን መልካም ጊዜ በያላችሁበት። ፕሊዝ ሰብስክራይብ አድርጉልኝ፣ ላይክ አድርጉ። እናንተ ላይክ ስታደርጉ ለኔ በጣም ትልቅ አድቫንቴጅ አለው፣ ለኔ ይጠቅመኛል። በእርግጥ ለእናንተ ምንም ሊሆን ይችላል፣ ለኔ ግን በጣም ትልቅ ነገር ነው። ምክንያቱም እኔ በጣም ፈልገዋለሁኝ ውድ ቤተሰቦቻችን። ስለዚህ ሰብስክራይብ አድርጉልኝ። ሰብስክራይብ፣ ላይክ፣ ሼር ስለምታደርጉልኝ አመሰግናለሁ። መልካም ጊዜ በያላችሁበት። ላይክ አድርጉልኝ ፕሊዝ። ወዳችኋለሁ። ባይ ባይ።